ሰላም ጀማው እንዴት ናችሁ? ሙና ነኝ። አባታሽ ጋር ክፍል 2 መጥቻለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዩቲዩብ ሊንኬን ከቲክቶክ ፕሮፋይሌ ስር በሱ ካልመጣላችሁ ደግሞ ዩቲዩብ ገብታችሁ ሙና ዩቲዩብ ብላችሁ ሰርች ስታደርጉ የቲክቶክ ፕሮፋይሌን ያለበሰ ዩቲዩብ ይመጣላችኋል። ቤተሰብ ሁኑ። ወደ ታሪኩ ያ የሚከብድና ምን ነው ባልሄድኩኝ ኑሮ ብዬ ራሴን የወቀስኩበት ምሽት እንደምንም ነቃና ጧት ላይ ወደ የቤታችን ሄድን። ሁላችንም እንስራችንን ይዘን ወደ ወንዝ ወረድን። ውሃ እየወረድን ስለ ምሽቱ ስለ ጨዋታው ሁሉም ሲውካካና ሲያወራ እኔ ሐሳቤ ሌላ ቦታ ነበረ። ጓደኞቼ ምን ሆነሽ ነው? ምንድነው ያስተከዘሽ አሉኝ። ያደረጉት ነገር ገፋፍተው ያላሰቡትን እንዳስብ ማድረጋቸውን እንደ ቀላል ነገር ነበር የተመለከቱት። አይ ምንም ብያቸው ወንዙ ስንደርስ ማታ ለው ባለሎሚ የሰጠችውን ዜጋ ተገጣጠምን። እኔ ክፉም ደግም ሳልናገር ዝም ብዬ ውሃን ቀድቼ አንገቴን ደፍቼ ልሄድ ስል እኔ ምልሽ አለች ድንገት ሽንጧን ገተራ። አያገባሽ አታገቢው ምን ነው ልጁን አላስበላም አልሽ አለችኝ። እኔም ንድድ ብዬ ከሆነልሽ ሞክሪው በእንጨት የማይነካሽ እኔ ምንም ያገርኩሽ ነገር የለም አልኳት። መንካት አለመንካቱንማ እኮ በአይን በብረቱ አሳይተንሻል፣ ግን ሁኔታሽ ደስ የሚል አልነበረም። ለማንኛውም እንዲህ አይኮንም አለችኝ። የዚህን ጊዜ ግን አልቻልኩም። ዘልዬ ተከመርኩባት። ጸጉሯን ይዤ ተደባደብን። ወንዝ የነበሩ ሴቶች ታገላግለው ተቆጡን። ምን ነው ባድርዬ ጨዋም አልነበርሽ? እንዲህ ነው እንዲ አባትሽ አሳደጉሽ? እንዲህ ነው እንዲ እናትሽ አሳደጉሽ? ለወንድምሽ ሚስት እሷ በቂ መስላ ካልታየችሽ ለቤተሰብ ጋር መምከሩ እንጂ አንቺ ቤተሰብን መወከለሽ እንደዚህ ምናምን ብለው ሁሉም ምን ላይ ወረዱብኝ። እየተከላፈትኩኝ ውሃዬን ይዤ በንዴት ፈረስ እየጋለብኩኝ ወደ ቤታችን ሄድኩኝ። እቤት ስገባ እናትና አባቴ ለእሱ ሄደው ወንድሞችም ሁሉም በየስራው ሄዱ። ባለመ ቤት ግቢ ነበረ። የእርሻ ሰዓት እየደረሰ ስለነበረ ሞፈር እያረቀ ነበረ። በዚህ መሃል ነበር እቤት ገብቼ ሊጥ እያቦካው በጧቱ መርዶ ነጋሪ መሰለ ግቢያችን ቁሞ በአደራየው እያሉ ሲጠሩ ሰምቼ ዝም አልኳቸው። ቆጣ ብለው አንቺ ባደር እየጠራውሽም አይደል ሲሉ ሊጥ የተነከረ እጄን አንቀርፍፌ ከቤት እየወጣው እመትማማ የሹሜ ጠሩኝ አልኳቸው። አንዴ አይናቸውን ወደኔ አንዴ ደግሞ ሞፈር ወደሚያርቀው ውባለ እየወረወሩ ውባለ እንዳይሰማቸው ድምጻቸውን ቀዝቀዝ አድርገው አይ ይሄ አባትሽ አሽከር እንዴት ነው ያማረበትሳ አሉኝ። እማማ የሹሜ ትናንት ነግረውኛል በሉ ደህናው አሉ ብዬ ልገባ ስል ቆይማ እንጂ አሉኝ። እሺ ብዬ መለስ ብዬ ቆምኩኝ። አይ እኔ በወጣትነቴ እንዳንቺ ያለው ተወልዶ ቢሆን አሉ። የዚህን ጊዜ እረር ብዬ ከቆረቡ ሆነ እንጂ አልኳቸው። ንዴድ ብለው በተራቸው ነይሽ ከዚህ ምን ትላለች እቺ ብስብስ እናትሽን ጥሪልኝ አሉ። እናቴ ለእሷ ወዲ ያለች ነው እንዴ ኋላ ስትመጣ መተው ነበር ባያት ብለውኝ ከግቢያችን ወጡ። መንደራችን የሚታወቁ ነገር ከዛ ማለት የሚወዱ ሴትዮ ናቸው። በዛም ማለት የመጡት እኔና አንድ ሴት በውባለ ምክንያት መጣላታችንን ለእናታችንን ሊያቃጥሩ ነበር። አልተሳካም እንጂ ጓደኞቼ ገፋፍተው ከገባውበት እሳት መውጣት አቅቶኛል። እቺ ባልቴት ደግሞ መታ ጨመረችልኝ እያልኩ እየተነጫነጭኩኝ ሊጤና አውክቼ ስጨርስ እናቴ መጡ። ይፈልጉሻል ምንም ብዬ ለእናቴ ሳልነግራት ዝም ብዬ ተቀመጥኩኝ። ቀን እየወለደው ሰርጉ ሊጠነሰስ ዱብ ሲባል አንድ ቀን ወንድሞቼ አባታችንን እንፈልግሃለን አሉት። አባቴም እሺ ብሎ በጓሮ በኩል ተያይዘው ሄዱ። ባለም አብሯቸው ስለነበረ ምን ሊያወሩ ይሆን የሚል ጉጉት በውስጤ ስላደረብኝ ሾከክ ብዬ በታዛ በኩል ማዳመጥ ጀመርኩ። ታላቅ ወንድሜ ለአባታችን እንዲያዋብኝ ይህች ልጅ ምን ጥላት እኮ አጣጣል አይደለም
ይሄ ሰውዬ መጀመሪያ ላይ ተለሳልሶ ገብቶ አሁን በጎን ስናጣራ የሚጠጣ የሚሰክር ዝም ብሎ ነው አሉሳ አለ። አባቴ ኧረ አይደረግም፣ አባቱ እኮ አብሮን የሚሰራ ነጋዴ ነው። እኔ ልጁን እኮ እሺ ብዬ የተቀበልኩት በአባቱ መዝኜ ነው እንጂ ባድርን ትመስል ልጅ እንዲህ በቀላሉ የሚሰጡኝ ነው እንዴ አለ። ታላቅ ወንድሜ ቀበል ብሎ እንግዲህ አበይ ያለው ነገር ይሄ ነው። ይቺ ልጅ ነገ አግብታ እንደ አክስታችን 2-3 ወልዳ ብትመጣና ብትቀመጥ ነገሩ ሁሉ ይከብድባታል። አንተም ቋሚ አትሆንላትም፣ እናታችንም እንደው የወንድም ሚስት ደግሞ የእናት ልጅ አትሆንም አለ። የአባታችን እህት አክስታችን ከረጅም ጊዜ በፊት አግብታ ሰካራምና ተደባዳቢ የነበረው ባሏ ተስፋ ቁርጥ ሲያደርጋት 3 ልጅ ይዛ ተፋታ። እዛው ግቢ ብትቀመጥም ትንሽ እንኳን የምትስማማው እናቴ ጋ ነው። ሌሎች አጎቶች ሚስቶች አይወዷትም። እኔ ሳያት ጨዋና ጸባይተኛ ብትሆንም እነሱ ግን እኔ ያላየሁትን ትርፍ ጸባይዋን እንዴት እንዳዩት አላቅም። ጸባይ የላትም ለዚህ ፈጣሪ ጥሎብን እያለ ያሽሟጥጡባታል፣ ያጣጥሏታል። ወንድሜም የእሷ ጣኔ ላይ እንዳይደርስ ፈርቶ ለአባታችን ያየውን የሰማውን ነገር ነገረው። አባቴም እስኪ ሽማግሌ ሰብሰብ ላደርግና ወይ ይዤ ሄጄ እንድጠይቃቸዋለሁ ወይ መልእክት ልካለሁ እንዲመጡ ብሎ ጨርቃቸውን አራግፈው ሲማከሩበት ከነበረው ቦታ ላይ ብድግ ሲሉ ባለገን እዛው ቦታ ላይ አንገቱን አቀርቅሮ መሬት ላይ በሳር መሬቱን እየጫረ ጸጥ ብሎ ቀረ። ዝም ብዬ ደፍሬ ሄጄ ፊት ለፊቱ ቁጭ አልኩኝ። እንደው ካጠፋሁኝ ይቅር በለኝ፣ እንዲያኮለልህ ልሰብርህ አስቤ አይደለም ግን ስለው ቀጥ ብሎ አየኝ። ምንም መሲ አትበይ እስኪ ተይው ሁሉንም አለኝ። እሺ ይቅር አትለኝም አልኩት። አንቺ ይቅር በይኝ እንጂ እኔ ደግሞ ምን አደረገሽኝ አለኝ። ዝም ብዬ ተነስቼ ከተቀመጥንበት ወደ ኩሽናዬ ስገባ ባድር አየሁ አለኝ። ለመጀመሪያ ጊዜ በሙሉ ስም የጠራኝ ባድር ነበር የሚለኝ። አቤት ሳልል ዙሪያ አየሁት። ነይ እስኪ ቁጭ በይ እናውጋ አለኝ። እሺ ብዬ ተቀምጠን ምን ሊለኝ እንደፈለገ አላቅም። በፍርሃት ሲጠማዘዝ እናቴ ባድር የጣርሽውን ረሳሽው የሚለው ድምጿ ከሀሳባችን አነቃን። እናቴ ተጠራች ብዬ እኔም ብድግ ብዬ ወደ ውስጥ ገባሁኝ። እሱም ወደ ዱር ሄደ። ያቀመሽ በ3ኛው ቀን ያጨይ ሰውዬ ጋር ሽምግልና ላይ ተቀመጡ። ሰውየው የተባለው ሱስ የለብኝም፣ ልጅቱን ላለመስጠት ሀሳባችሁን ቀይራችሁ ከሆነ ነገሩን ብሎ ቤተሰቦች ላይ ወቀሳ መጣባቸው። አባቴ ደግሞ በጎን ሄዶ ሲያጣራ የእውነትም ሰካራም የእውነትም ደግሞ አልባሌ ሱስ ያለበት ነው፣ ሴሰኛ ነው፣ አንድ ፍሬ ልጅ ለምን አሉት። የዚህን ጊዜ ያ በውጭ የሚወራው አሳደጉት እንጂ አልወለዱት፣ ያን የመሰለ ልጅ ውጭ አይጥሩትም፣ ይችን የመሰለ ልጅ አሳልፎ አይሰጣትም የሚባለው ነገር እዛም ደርሶ ነበርና አረ ተወውማ ልጅህን ለአሽከሬ ልድራት ነው አትልም እንዲህ ብሎ አባቴን በሽማግሌ ፊት ጮኛ የተናገረው። አባቴም እሱ አሽከሬ ሳይሆን ልጄ ነው አውሯት አድርጓል። ቢሆንም ግን የኔ ልጅ ደግሞ ከእህትነት በዘለለ መልኩ አያያትም አያስባትም፣ የበላበትን የሚነክስ ባለጌ አይደለም ያሳደግኩት አለው። ያም ትዳር እንዳይሆን ሆኖ ፈረሰ። በጣም ነበረ ደስ ያለኝ። ከትልቅ አደጋ ነበረ የዳንኩ የመሰለኝ። ግን ያ ነገር ለአንድ ሰሞን ብቻ ነበረ። ቆየት ብሎ መጥፎ ስም ይዞልኝ መጣ። የአባቷን አሽከር እኮ አፍቅራ ወዲያ ነው ይሄን አላገባም ብላ ስትላቸው እዛኛው ሰውዬ ላይ ነውር ለጠፍጠፍ አድርገው አንገት አስደፍተው በእነሱ ቤት የዛን ስም አጠርሽተውና ራሳቸውን ነፃ ማውጣታቸው ነበር እየተባለ መወራት ጀመረ። ነገሩ ሁሉ አንገቴን አስደፋኝ። ባልንጀሮቼ፣ ጓደኞቼ፣ እህቶቼ ብዬ የማወራላቸውን ነገር ለውጭ አውርተው ስለነበረ ሰሚ በሀገር ምድሩ ብልሽሽት አለ። እንዲህ እያልን የተወሰነ ከቆየም በኋላ ውባለ እናቱ ጋር ሊሄድ ሲነሳሳ እኔም እሄዳለሁ ብዬ ተነሳሁ። እናቴ አትሄጂም ብትለኝም እምቢ አልኩኝ። እንዲያ ከሆነ እሺ ብለው የታላቅ ወንድሜ ትልቁ ልጁን የ6 ዓመት የ7 ዓመት ልጅ የምትወልሽ አብራችሁ ይዛችሁ ሂዱ እሺ አላችሁ።
እኛም እሺ ብለን ልጅቷን ይዘናት ውባለን አድርጋ ሄድን። 3 ቀን ቆይተን ስንመለስ ዳገት ላይ ልናርፍ ቁጭ ያልንበት ፊት ለፊት የተቀመጠ ልጅቷ አንድ ወዲያ አንድ ወዲህ እያለች በዙሪያችን እየተጫወተች ነበረ። ባድር አለኝ ድንገት። ሩሄ መቼ እንዴት ተመለሰ ታውቂያለሽ አለኝ። ስለምን ሩህ መውጣትና መመለስ ነው አልገባኝም አልኩት። ልታገቢ ቀን ሲቆረጥ ሲደረስ አካሌ ያለቀ የሚይዝ የምለቀው ግራ እየገባኝ እንዳይሆን ነበርኩኝ። ወይም የሚረዳኝ የለ ወይም ምነግረው እንዲያው የኔ ነገር አለኝ። ትኩረቴን ስብስብ አድርጌ እሱ ላይ አድርጌ ማለት አልኩት። እኔ አንቺን እንዴት አይቼሽም አላቅ። የአንቺ ሀሳብ በእኔም ውስጥ ነበር። ግን ደግሞ ቤተሰቦችሽና ቤተሰቦቼ እንዴት አድርገው እንዲያሳድጉን እያየሽ ነው። እማልከፍለው እማልዘልቀው ውለታ አለብኝ። ቃሌን መብላት ከበደኝና ልብሽን መስበር ተገደድኩኝ አለኝ። እምለው እማወራው ጥፍት አለብኝ። አይኑን ለማየት እንደገና ሴትነት ያሳፈረኝ። እሱ ዞር ሲልልኝ ቀጥ እያልኩኝ በድብቅ በስርቆት እያየሁት የተወሰነ ካረፈን በኋላ እየተማራን ወደ ሀገራችን ዘለቅን። ቤትም ስንገባ ምንም እንዳልተፈጠረ ቤተሰባችን ጋር ነገራችንን ሁሉ ሚስጥር ድርቅ አድርገን ተቀመጥን። የድሮ ድባብ ያድብርቱና መዘጋጋቱ በተወሰነ መልኩ ተቀረፈ። እየተፋፈርን ቀጥ እያልን በየመሃሉ እንተያያለን። እናታችን እሰይ ጎሽ ልጆቼ ቤት ውስጡን እኮ ጨለማ አድርጋችሁት ነበረ፣ ተኳርፋችሁ ነው እንዲሆናችሁ ነበር አለችን። እንዴ እናቴ ደግሞ ምን ያኳርፈናል? ዝም ብለን ነበረ አልናት። እናታችንም እሺ ብላ በዚህ መሀል ሌላ የሚያጭ ደግሞ ሰው መጣ። ያ የመጣውንም ሰውዬ አላገባም ማለት አልችልም። አባቴ እና እናቴን ይሄን እንፈልጋለሁ ይሄን አንፈልግም ማለት አልችልም። ብችል ራሱ ይሄ ነገር በዛ ሰዓት የነውርም ነውር ነበረ። ለልጅ ከቤተሰብ የሚያውቃል ነበረ። እንዲህ እያለን የተወሰነ ረጅም ጊዜ አለፈ። በኋላም ላይ ክረምት ገባ። ወሩ ነሐሴ ነበርና የውባለን እናት ቦያዋን አደርሰን አይተን ልንመለስ እኔና እሱ ብቻ ሆነን እናቷ ሀገር ሄድን። እናቴ ጋር ሄደን 2 ቀን ካደርን በኋላ መመለሻ 3ኛው ቀን ላይ ድንገት የጎረቤቱ አባት ይሞታል። የሞተውም ሰውዬ ራቅ ያለ ቦታ ስለነበረ እናቴ ባዶ ቤቷን ጥላ ብትሄድ አስቸጋሪ የሆነባትና በቃ ዛሬ ነደሩና ነገ እንደመጣው በጧት ትሄዳላችሁ እኔ ለቅሶ ልሄድ ብላ እናታችን ወደ ለቅሶ በባዶ ቤት ጥላን ሄደች። እሺ ብለን እናታችን ወደ ለቅሶ ስትሄድ እኛም ወደ ወንዝ ወርደን ስንዟዟር አምሽተን ማታ በጊዜ ቤት ገባን። ትንሽዬ ደሳሳ እናቴ ጎጆ ቤት ውስጥ እሳት አንድደን እየሞቅን የልባችንን ስናወራ ቆየንና በመሃላችን ሰይጣን ነበር፣ ፍቅርና መፈላለጉም ነበርና አደራዬን በልቼ አንድ አካል አንድ አምሳል ሆነን ክብሬን ሴትነቴን ድንግልናዬን ሰጥቼው አብረን አደርን። እናቱም ከለቅሶ ቀን አካባቢ ላይ በሚቀጥለው ቀን ስትመጣ ህመም የተወሰነ ቢኖርም እንደምንም ድብቅ አድርጌ ሳናስነቃ በቃ ከመጣሽ እንሂድ ብለን ተነስተን ወደ ሀገራችን ተመለስን። ቤተሰብም ጋር ከተመለስን በኋላ ያወቀብንም የጠረጠረንም አንድም ሰው አልነበረም። በዛ ሁኔታችን ረጅም ጊዜ ቀጠልን። መልሶ ደግሞ ሌላ 3ኛ እጮኛ ለባድር መጣ። ቤተሰቦቿ ይሄ ካለፉት የተሻለ ነው ብለው በደንብ ካጣሩ በኋላ ሁሉም ተስማምተው ሰጧት። ልታገባ ተወሰነ። የዚህን ጊዜ ግን እሷ ዝም አላለችም። አልፈልግም እምቢኝ ብላ ብትፈርጥ ብትነሳ አይ ብለው እነሱን ቁርጥ አደረጉባት። ምክንያቶች ምንድን ነው? እማታገቢው ለምንድን ነው? አንድ ነሽ ልትቀሪ ወልደሽ እንኳን ደግሞ ሴት ልጅ አንቺ ብትወልጂ ብዙ ብትወኝልን አሏት። እሷ ልታሸንፍ አልቻለችም። በስተመጨረሻ ቢገሉኝ የሚግደሉኝ ብላ አማራጭ ስናጣ መጨረሻ ላይ ሁሉም ነገር ይቅር፣ ሁሉም ነገር እንደፈለገ ይሁን፣ ተያይዘን እንጥፋ አልኩት። የዚህን ጊዜ እሱ ጨነቀው። እናቴ ታማሚ ሆናለች፣
ትልቅ ሰው ሆናለች። ያለኔ ሌላ ልጅ አላት የላት? ምን ከምን አድርጊያት የት ጥያት እጠፋለሁኝ አለኝ። የምታደርገውን አድርግ ወይ እሷ ጋር እንሄድ ብለው ያምሻል። እሷ ጋር ደግሞ ዝጁ ውድት ብለን ብንገባ ሄዲው አንገትሽን ይዘው ያመጡሻል። እኔን ቢተውኝ እናቴ ጋር ነው ወደ እጃችን አትደርስብን ቢሉኝ ነው ብላት፣ እሷ ግን እምቢኝ አለች። ተያይዘን እንጥፋ ማለት ልክ እንዳልሆናት ነበረ። እናቱ ትልቅ ሰው ታማሚ ሆናለች። ያለሱ ልጅ የላትም። ግን ደግሞ ራስ ወዳድነት ሳይሆን እዛ ተቀምጠን ቤተሰቦችን እንጋባ አብረን እንዳደግነው አብረን እናርጅ ብንላቸው ውብዬን የፈለገ ቢያሳድጉት እንደ ልጅ ቢወዱትም መሄድ በዚህ ነገር የማይቀበሉበት የራሳቸው ወግና ልማድ ያላቸው ፈለገ ቢሆን እንዴት የጌታው ልጅ አሽከር ይመኛታል የሚል አቋም አላቸው። በዛ አካባቢም እንደዛ አይነት ነገር ተፈጥሮ በፊት ጊዜ ከነ ልጅቱ ገደሏቸው የሚባል ተረት ሲወራ ሰማለሁ። የኛው ውብዬን ግን እናቴም አባቴም እንደ ልጅ ስለሚያዩት ያንን አያደርጉም። የመጣው ነገር ይምጣ ከመሸሽ መጋፈጡ የተሻለ ነው ተባብለን መጨረሻ ሁሉንም ነገር ይፋ ልናደርገው ወሰን አድርገን ብድጋል። ከዕለታቱም በአንድ ቀን ወንድሞቿና አባቷ በተቀመጡበት ሩጣ ሄዳ ለአባቷ አባብዬ ወደዋለሁኝ፣ እሱን ነው ማግባት የምፈልገው፣ ሌላ ላትዳረኝ አለችው። እንዴ ፊቱን ገጽታ ላየው ያንዴ የሚወደኝ እንዴ ልጅ ነው የሚያይ የሚለኝ አባቷ የፊት ገጽታው እሱ አልነበረም። እንዴት ብንቀኝ እንዴት ብደፍረኝ አሳድጌ ዝባ ደረስኩኝ። አንድ ፍሬ ልጄን አየህብኝ፣ ግቤን ለቀህ ውጣ ብሎ አንቧረቀብኝ። ወንድሞቿ ግን አሽከር መሆንህን ረስተህ ነው የጌታህን ልጅ ተመኘሁ ብለው ለዓመታት እየሰጡኝ ሳረባቸው የነበሩትን ከብትና ፍየሎችን ሳይቀር ቀምተው እግርና እጄን ብቻ ሲይዘው አባረሩኝ። ሁሉም ዓይንህን ላፈር ብለው እሷንም ሳትወድ በግዷ ለማትፈልገው ዳሯት። እናቴም መመሙ ጠንቶባት ስለነበረ እኔ እሷ ጋር መኖር ከጀመርኩ ከዓመት በኋላ ሞተችብኝ። አሳዳጊዎችም መንገድ ላይ ሲያዩኝ ተፍተውብኝ ያልፋሉ። ከረጅም ጊዜ በኋላ አንድ ቀን ገበያ መሃል ባድርን አየኋት። እነዛ እምባ የመሰሉ ዓይኖቿ ሞልተዋል። ከሰውነት ተራ ወጣለች። ስታይኝ እንባዋ መንታ መንታ የሆነ መውረድ ጀመረ። እኔም ሳያት አላስቻለኝም ነበር። እያለቀሰች እኔም ወቀሳዬን ቀጠልኩ። አረ እንዴት አስቻለሽ? እዴት ጨከንሽባት? እናቴ እናትሽ አልነበረች? አፈሩን ያቀልልሽ ነፍሷን ይማረው፣ አንተንም ትዕግስቱን ይስጠ ማለት ማንን ገደለ አልኳት። እየተንሰቀሰቀች አንተው ተወኝማ የኔ ነገር መላም የለው ብላኝ እያለቀሰች እንባዋን እያዘራች ከገባው መሃል ገብታ ከዓይኔ እስከምጠፋ ድረስ በዓይኔ ተከተልኳት። በውስጤ ለኔ ብላኝ እንጂ አንቺ ምን አለብሽ ደህና ባል አግብተሻል እያልኩኝ እኔም መንገዴን ቀጠልኩኝ። እዛም ተረጋግቼ እኖራለሁ ስል ወሬው አይራቀኝ ሩቅ አይርቀኝም። ንፋስ ነው መሰለም ያመጣው ማርገዟን ሰማሁኝ። የዚህን ጊዜ እዛ መቀመጤ ምንም እንደማይጠቅመኝ ስለማቅ ከብዙ የእግር ጉዞ በኋላ ካለሁበት ሀገሬ ከትውልድ ሀገሬ ለቅቄ ባቲ የምትባል ሀገር ሄድኩኝ። እዛም የተወሰነ ወደ 3 ዓመት ገደማ ኖርኩኝ። ከዛ በኋላ ወደ ትውልድ ሀገሬ ተመለስኩ። ከተመለስኩ በኋላ ገበያ በረኩበት አሳዳጊነቴን ገበያ መሃል ተቆሻሻ ስራ ፊቷ ብልጽ ብሎ አገኘኋት። እሷም እዛ ገበያ መሃል እሪ ብላ ለቀሰች። ላረጋጋት በሞከር ወደዛ ብላት ወደዚህ ብላት ከአቅም በላይ ሆነችብኝ። ገበያተኛው ከቦን የተወሰነ ከተቀመጥን በኋላ እዛው ከተማ ውስጥ ጠላ የምትሸጥ ዘመዷ ቤት ይዛ ሄደች። እዛ የገባንበት ቤት ሁሉም እየተመለከተኝ ከንፈሪ መጥብኝ ጀመር። ምንድን ሆነው ነው ብዬ እኔ በመደነጋገር አንዴ እናቴና አንዴ እነሱን መመልከት ጀመርኩ። እናቴ እመይ ንገሪ ምንድን ነው አልኳት። እንደናፈቀች ቀልቧ እንደተንጠለጠለ ስምህን እንደጠራች ሄደችብኝ እያለች ልቧን ተደቃው ጀመር። እጄን ጥብቅ አድርጋ ከያዘች በኋላ
አንተም ሄደህ ብን ብለህ ቀረህ። ባድርዬም ከሞተችብኝ 2 ዓመቷን ጨረሰች አለችኝ። ቁጭ ያልኩበት ድርቅ ብዬ ቀረሁኝ። ማልቀስም መናገርም ምንም የለ፣ እንደው ድርቅ እንዳልኩ ቀረሁ። ከተቀመጥኩበት ቆይቼ ተመለሼ እግሬ ወደ መሰሪ ዝም ብዬ ነገርኩት። ሄጄ ጠራ ሜዳ ላይ ስደርስ እሪታ ያለቀኩት። የገዛ ትንፋሽ አፈነኝ። የሚያውቁኝ ሰዎች ታይተውኝ ይዘው አረጋግተውኝ እንደምንም ቤት ይዘው ይገቡ። ተቀመጥኩኝ። ባወጣው ባወርደው ወዲያ ብለው እኔ ህይወቷን እየኖረች ነው። እስካሁን ረስተኛለች። እስካሁን በልጅ ተቀባ በልጆቿ ውስጥ እየኖረች ነገዋን እያሰበች ስል እሷ ለካ ካፈር በታች ከሆነች ውላድራ ነበረ። ከተወሰነ ቀን በኋላ ወደ ቤተሰቦቿ ጋር ሲሄድ ሁሉም ቤተሰብ ቤት ነበረ። ቀጥ ብሎ ለማየት እስከሚያፍሩ ድረስ ተሸማቀቁ። እናቷ ጋር ቁጭ ብለን እያወራን ከጓሮ በኩል ልጆቹ መሃል 2 ዓመት ከገዴማ የሚሆናት ሕፃን ልጅ ድክ እያለ መጣች። ውብዬ እቺ የባድር ልጅ ናት። ባድርዬ በመውለድ ስትሞት እሷን ማያ ይችን ጥላልኝ ሄዳ አደገችልኝ አሉ። ልጅቷን ከሳምኳት በኋላ በውስጤ ምን አለበት ይችን እንኳን ከኔ የወለደቻት የኔ ልጅ ብትሆንልኝ ብዬ ተመኘሁ። ያ ደግሞ አይሆንም። እንዴ እያሉ ብዙ ጊዜያቶች አለፉ። በቃ የኔ እናት ይቅር በለን ለሁሉም ነገር። ፈጣሪም ታምሩን እዚቹ ምድር ላይ ለማሳየት ጊዜ አልወሰደበትም ነበረ። አንተም ማግባና ህይወትህን ሁሉንም ነገር እርሳው አሉ። እሳቴን ታቀፌ ልዳማዬን ፍቅሬን በልቤ ያዝ አድርጌ እሺ ብዬ ከግቢያቸው ወጥቼ እናቴ ጎጆ ሰርታ ተኖርባት የነበረችው ትንሽዬ ጓሮ አህርኩኝ። ጎጆይቱ እንደነበረች ነበረች። ጎረቤትም ዘመድ አዝማድም ጋር ያችን ጎጆ እንደነገሩ ቀለስ አድርጌ ባቲ በኖርኩባቸው ጊዜያቶች የተወሰነ ሰርቼ ስለነበረ ንግድ ነገር ጀመር አድርጌ እዛው ህይወቴን መኖር ጀመርኩ። የባድር ልጅ በየመሃሉ በየጊዜው እየሄድኩኝ አያታለሁ። እኔ ባልወልዳትም ያቺ በእጆቿ ያደገችው በልቤ ያለገዝኳት ያፈቀርኳት ልጅ የወለደቻት ልጅ ስለሆነች አንዳንዴ ባድርን በሷ ውስጥ አያታለሁ። የተወሰነ ቆይቼ እንደ ባድር ባልወድና ባላፈቅራትም ግን ብቻ ህይወት ሲባል መኖር ግድ ነውና በማህበረሰቡ በዘመድ አዝማድ የተመረጠችልኝ ልጅ አገባሁ። ከሷም የመጀመሪያ ወንድ ልጅ ወለድኩኝ። ህይወትም ድፍን ብሎ እንደነገሩ ሆኖ ይኖራል። አንዳንዴ ከተጻፈልን አናመልጥምና ተጻፈልን እንኖረዋለን። እሺ ጀማው ታሪኩ ይሄንን ይመስል ነበረ። በአዲስ ታሪክ ደግሞ መልሼ እመጣለሁ። በታሪኩ ላይ ማስተያየት የለኝም። እንጃ ባትመጥሩ ነበረ ግን በእኛው ምንም ነገር የለም። ብቻ ማልቀስ አልፈልግም። በልቻው